ነይ ስጭኝ። ኧረ ሽታው ሊገለኝ ነው። ኧረ ሽታው ሊገለኝ ነው። ቆይ በሩን እንዝጋው መጀመሪያ ለማውራትም እንዲመቸን ለሀሜት እንዲመቸን ማለት ነው። በሩን እንዘጋጋ እና ለሀሜት እንዲመቸኝ ነው። ታዲያ የወሬ ያለ ከዛ ዳቦ ጋግሬ ምን አለች? ኧረ ሽታው ምንድን ነው? ጉዞ ኢትዮጵያ መራ ሄዶ አለች። ኢትዮጵያ እንዳለ እንትን ነው አኽዳር ነው አረንጓዴ ነው። በጣም ያምራል ምናምን ወከባ ብታይ ታዩ ማለት ነው። አዎ ኢትዮጵያማ ያምር ነበረ፣ ግን ዋጋ አለው። ሰው እርስ በራሱ መቻቻል አቃተው። ስንት ዳቦ እዩት። ዳቦ ጋግሬ ኧረ ሽታው እስቲ ቆርሰሽ ስጭኝ አለችኝ። አዎችን ቆርሳ ወሰደችበት። ዛሬ ዳቦ ጋገርኩት። ይሄን ይመስላል እና ለነገ ቁርሳችን ነው። ትበላላችሁ። ነጌ እንትን ላይቭ ገብተን አብረን የምንበላው ወላሂ አማረ ዳቦ ምርጥ ዳቦ ነው። በዚህች ነው የጋገርኩት። ይሄ ለምን አረግሽበት? እኛ ሀገር የሆነ ቅጠል የሚደረግ ነገር አለ አረንጓዴ፣ እሱን እንዲመስልልኝ ነው ያረኩበት አልኩት። ይሄ እንትንማ ያበላሽብሻል ይቅርና ማለች እና ብዙ ነበር ያረኩበት። በነገራችን ላይ ይሄ አልነበረም ገና ጥያለው ብዙ ማለት ነው። ከዛ አደነቀችልን ሀገራችን። እናንተ ተዝናኑበት፣ እኛ መመቻ አግኝተናል። እኛ በሀገራችን ስደት ሆነናል። እኛ ሀገር እናንተ የሀገራችሁ ወርሰናል፣ የእናንተ ሀገር ወርሰናል። እኛ ደግሞ የእኛ ሀገር ወርሳችኋል እናንተ ብዬ አልኳላችኋለሁ። በጣም ይገርማል። አንድ ሰራተኛ ነበረች፣ ኢትዮጵያዊ አንድ ሰራተኛ ነበረች። ከዛ በስንት ዓመቷ ነው ሀገር ገብታ እንዳለ እንትን ይሄ እየሳወረች ትልክልኛል አለች። እንትኑ ይሄ ሳሩ ሁሉም ነገሩ ኮባው ምኑ ከዛ በጣም ያምራል ሀገራችሁ። ዋው ደግሞ እኔ ሹፍ በቲክቶክ ራሷ ያለው አለች። አሪፍ ነው ሀገራችሁ ምናምን አለች። ያው ነበር ባይሰበር አልኳት። አላህ ሀገራችን ያጓል። ምን ይህም ሆነ ያው ቤተሰብ እስካለ ድረስ መሄዳችን አይቀርም። አላህ የፈቀደው ጊዜ እነሱ እንደሚሆኑ መሆን ነው። የኛ የራሳችን ህይወት ስንል ከነሱ ጋር ማለት ነው የሚሆነውን ማየት ነው፣ ወደኋላ ወደፊት ማለት እና ይሄን ይመስላል ዳቦዬ። ተፈደሉ ብሎ ሹፍ እና ያምራል። ዳቦ ነው የጋገርኩት። ያው እንትኑ ምንም ማስቤዛ የለውም፣ ብዙም አልፈጀም። ማቴሪያል ብዙ አልፈጀም። የፈጀው ምንድነው? ጨው፣ ስኳሩ፣ ካሜራ፣ ዱቄት፣ ዘይት በስ ይሄን ነው የፈጀው። ሌላ ፕሮሰስ የለውም ማለት ነው። እና የጠዋት ቁርሳችን ነው። እንበላለን። ኑ ትበላላችሁ፣ አብረን እንበላለን ከኛ ጋር በሻይ ቃናም ይዛችሁ ነው። እኔ እንግዲህ ሁሉም ማድረግ አልችልም። ሻይ ቅመሙ በእናንተ ነው። እኔ በጣም ነው የምወደው ሻይ ቅመም በዳቦ ምንም ነገር ይሰራ ብቻ የሀገራችን ተወስታ ያለው ደግሞ ሻይ ቅመም ያለው ማለት ነው ምርጥ ነው። እና ኑ ሁላችሁም ተጠርታችኋል። ቁርስ ይሄ እንደዚህ ቅጠሎች ትንንሽ ቅጠሎች አሉ። ለነገሩ ጎመን ስለሆነ ችግር የለውም። ያው ይበላ የለ ይበላል፣ ችግር የለውም። ቢበላም ያው ማባያ እንደ ማባያ ይሆናል ወንትኑ ማለት ነው። እንደዚህ ነው በነገራችን ላይ ማለት ነው። ሁለት ኢትዮጵያዊ አሉ እዚህ እኛን የምሰራበት እሷ አንዷ አሁን የኔ ሸጋ ነው አይደል? አንዱ ሸጋ ደግሞ አንድ ሰራተኛ አለች የኛ ዜጋ ማለት ነው። ሶስት ነን ማለት ነው። አንድ እናት ቤት አለች። ይሄኛው የነሱ ነው። አብረው ነው የሚተኙት ፎቅ። እኔ ብቻዬን የምተኛው።
ይሄ የእነሱ ነው የምሰጣቸው። ይሄ ደግሞ የኛ ይበቃናል። ይሄኛው ይሄ ሁለታቸው ይበሉታል ማለት ነው። እና እኔ ጋግሬ ዳቦ ይጣፍጣል ጋግረሽ ጋግሪ እያሉ ወላሂ አስቸገሩኝ እነሱ ማለት ነው። እነሱ ነው እንደው እንደዚህ ለመጋገር ብርታት የሆኑኝ እንጂ አልጋግርም። እንደው እንደዚሁ ዩቲዩብ ለዩቲዩብ እየዞር ነው የማሳልፈው በቃ ቀን ሙሉ ማለት ነው። ባለኝ ጊዜ ከመዳም ስራ በስተቀር ማለት ነው። እና ከእናንተ የሚመቻችሁ ከሆነ የጋግራችሁ ከዳቦ እንዳያምራችሁ የጋግራችሁ ቀላል ነው። 10 ደቂቃ ቢፈጅ ነው። ከነ ጋግራችሁ እስከምታወጡት 20 ደቂቃ ቢፈጅ ነው። ከ20 እስከ 30 ደቂቃ ቢፈጅ ነው። ጋግራችሁ ብሉ። ጋግራችሁ አምሮታችሁ አውጡ። ይሄኛው በኪስ እናደርጋለን። አሁን መከየፉ እንዳያደርቀው እዚህ ጋር ኪስ አለ እና ሊሴት እዛ ጓደኞች ያሉ እነሱ ናቸው እንደጋገር ዳቦ አለቀቅሽ እንዴ እያለች አንዷ በተለይ ያስኪነ ዳቦ ትላለች። ደግሞ አንግባባም። በአማርኛ ነው የምናወራው፣ እነሱ ኦሮምኛ ነው የሚያወሩት። ስለሆነ ዞሮ አረብኛ ነው የምናወራው። እነሱ ኦሮምኛ ቋንቋ ተናጋሪ ናቸው እና በአማርኛ ነው ማነው በአረብኛ ነው የምንግባባው እላቸዋለሁ። ምንም አይደለም። ያው አልሐምዱሊላህ ረብል ዓለሚን ምርጥ ሰው ናቸው። ችግር የለም። ቋንቋው ማዲ ቋንቋው ምንም አይከብድም እላቸዋለሁ። ይሄኛው እዚህ ጋር ይቀመጥ ያወስዳለሁ። ናስቲ አንተ አይ ካሜራማን አለመኖሩ ችግር ልውሰድባቸው እንደ በዚህ ይበቃቸዋል። ካነሳቸውም ይወስዳሉ። ማን ይበላል? ሴትያ ድጋሚ ከፈለገች ወላ አንድ እጅ ምንም አያረግም። አንድ እጅ ምንም አያረግም። ወይ ታረጉትና ይሄ ደግሞ ሌላ ኪስ ታረጋላችሁ። ይሄ ደግሞ ጠዋት የኛ ነው። ካሜራው ግን ምንድን ነው? ኡፍ አጨለምኩት። ይሄ ጠዋት የሚቆረስ የጠዋት የሚነሱ ነው። ሀብስ አሰላማ ዳቦ አቆሻሪ ቅጠሉ እንዴት እንዳቆሸሸ መሬት ሾፍ ኦኬ። ይሄ እንትኑ ማለት ነው። እወዳችኋለሁ፣ አክብራችኋለሁ። ላይክ የዳቦዬ ላይክ አድርጉ። ላይክ እንዳትረሱ። አዲስ ለሆናችሁ ደግሞ ሰብስክራይብ አድርጉ። መልሳለሁ። ወዶቼ አበረታቱን። አሁን አይቀር አብረን እንደግ እላችኋለሁ። ሰላማችሁ ይብዛልኝ። ሰላማችሁ ትረፍረፍ እስከ ዓለም ዳርቻ ሀገራችንም ሰላም ያርግ። በሃይማኖት የሚመጣው አላህ ያዘው። ሃይማኖት ለሃይማኖት የሚያጋጨው አላህ ያዝልን። አላህ ይርዳን። እንግዲህ ምንም ማለት አልችልም። አላኩል ይሃል ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ
በዚህ እንቋጨዋለን። ላይክ አድርጉ እላችኋለሁ። ለማስታወስ አክል ነው።